ቲያትር ወርቃማ ዘመን ምልክት የጥበብ ሻማ ደብሾ ደበበ እሸቱ ለኢትዮጵያ ጥበብ ተዋናይ ብቻ ሳይሆን የመድረክ ንጉስ ነበር ቢባል ማጋነን አይሆንም። እሱን በመድረክ ላይ ማየት ጥበብ በግርማ ሞገስ ተላብሳ ስትራመድ ማየት ያክል ይቆጠራል። ደበበ እሸቱ ልዩ የሚያደርጉት ተሰጥኦዎች በጥበብ መነጽር ስንመለከተው ብዙ ድንቅ ባህሪያቶችን እናገኛለን። ደበበ እሸቱ መድረክ ላይ ሲወጣ መድረኩን ይሞላዋል። እያንዳንዱ እንቅስቃሴው፣ እርምጃው፣ ቆይታው በስሌትና በጥበብ የተቀኘ በመሆኑ ተመልካች አይኑን ከሱ ላይ በፍጹም መንቀል አይችልም። ደብሾ ሞገስ ያለው ድምፁ እንደፈለገው የመቃኘት ልዩ ችሎታ ነበረው። በታላላቅ የሀገር ውስጥ ድራማዎች ላይ ሲጫወት ገጸ ባህሪውን ለብሶ አይመጣም። ይልቁንም ገጸ ባህሪውን ራሱ ሆኖ የሚቀርብ ራሱ መስታወት ሆኖ የሰው ልጅን ማንነት ቁልጭ አድርጎ ያሳየ ታላቅ ተዋናይ ነበረ። በዚህ ዓለም አቀፍ ደረጃ የጠበቀ የትወና ጥበብ ምክንያት ብዙ አድናቂዎቹ ኢትዮጵያዊ ሎሬንስ ይሉታል። በአንድ ወቅት ሀገር ፍቅር ቲያትር ቤት ውስጥ ያየሁትን የቪነሱን ነጋዴ ቲያትር ላይ ብቻ የደበበ እሸቱን የሻይሎክን ውክልና በኢትዮጵያ ቲያትር ታሪክ ውስጥ እንደ ትልቅ ተራራ ጎልቶ የሚታይ ስራ በመሆኑ ትዝታዬን ብቻ ላጫውታችሁ። ቀኑ እሁድ ነው። ቦታው ሀገር ፍቅር ቲያትር ቤት ነበር። ተፈሪ ዓለሙ፣ ዓለም ፀሐይ ወዳጆና ደበበ እሸቱን በአንድ መድረክ ላይ የተገናኙበት የጥበብ ድግስ። እነዚህ ታላላቅ ተዋናያን ሲገናኙ ያ ተውኔት ብቻ ሳይሆን የታሪክ ክስተት ነው ማለት ይቻል ነበረ። በዚያ የፍርድ ቤት ትዕይንት ላይ ቆመው ስንመለከታቸው የሶስቱ የጥበብ አምዶች ትንቅንቅ ለሁሉም ተመልካቾች እጅግ የማይረሳ ትዝታ ጥሎ አልፏል። ደበበ እሸቱ ወክሎ የሚጫወተው ሻይሎክ የተሰኘው ገጸ ባህሪ የሻይሎክን ባህሪ ራሱ እጅግ ውስብስብ ነው። በክፋት በበቀል ስሜት የተሞላ ቢመስልም በጥልቀቱ ሲታይ ግን የደረሰበት በደል የወለደው ቁስለኛ ነው። ሻይሎክ በሀብቱ የሚተማመን ነገር ግን በህብረተሰቡ የተገፋ ሰው ነው። ደበበ ይህንን ስሜት በቆይታው ጎበጥ ባለ ትከሻውና በአይኖቹ ውስጥ በሚታዩ የጥልቀት ብልጭታ ጭምር ይገልጸው ነበር። መድረኩ ላይ ደበበን ገሎ ሻይሎክን ተክቶ ሲጫወት ራሱ ሻይሎክ የሆነ ነበር የሚመስለው። አንቶኒዮ ላይ የነበረው ጥላቻ፣ የውሉን ግዴታ ለመፈጸም 1 ፓውንድ ስጋ ከልቡ ላይ ለመቁረጥ የሄደበት ጽናት፣ ደበበ በነበረው የድምፅ ኃይል፣ የቃላት አወራወር ሲታገስ ተመልካቹን በድንጋጤ ያሰምጥ ነበር። በተለይ በፍርድ ቤቱ ትዕይንት ላይ ያለው ግትርነት፣ በፍትህ ስም የሚጠይቀው የበቀል ጥማት የተዋናያን ብቃት ጣሪያ የሚያሳይ ነበረ። ደበበ እሸቱ ሻይሎክን ሲጫወት ዝም ብሎ ክፉ አድርጎ ብቻ አላቀረበውም። ሻይሎክ እኛ አይሁዶች ዓይን የለንም፣ እጅ የለንም፣ እንደ ክርስቲያኖች አንራብም፣ አንታመምም ብሎ የሚከራከርበት ክፍል ደበበ ሲጫወት ተመልካቹ በሻይሎክ ክፋት እየተናደደ እንኳን ሰውነቱን እንዲያዝን ያደርገዋል። ይሄ ነው እንግዲህ ጥበብ። ደበበ እሸቱ በዚያ ትዕይንት ላይ ያሳየው ትኩረትና ግትር ጥበብ ወደ እውነት የለወጠበት ጥግ ነበረ። ያንን ቢለዋ ሲስል የሚሰማው ድምፅ በተመልካቹ ልብ ላይ እንደ መሰንጠቅ ይቆጠራል ተብሎ ይነገራል። እንዲያ እንዳያንስ እንዳይበዛ ደበበ በዚያ ቅጽበት የነበረው ትክክለኛና ቀዝቃዛ አረማመድ ሻይሎክ ለሕጉ ያለውን ታማኝነትና ለአንቶኒዮ ያለውን ጥላቻ በአንድ ላይ አሳምሮ ያሳይበት ነበረ። ሚዛኑ ላይ የሚያርፈው ስጋ ሳይሆን የአንቶኒዮ ሕይወት መሆኑን ደበበ በፊቱ ገጽታ ብቻ ይተርከው ነበረ። ሻይሎክ በፍጹም አይረሳኝም። ደበበ ያንን ሚዛን ሲያነሳ በቲያትር ቤቱ ውስጥ የነበረው የሰከነ ጸጥታ፣ የተመልካቹ ጭንቀት፣ በቁጥጥር ስር የማዋል ግርማ ሞገስ የሚገርም ስለነበረ ከ30 ዓመት በላይ ቢሆንም አልረሳሁትም። ደበበ እሸቱ በዚያ ሚዛን ላይ የሰቀለው የሻይሎክ በቀል ብቻ ሳይሆን የተመልካቹን ስሜት ጭምር ነበረ።
በዚያ መድረክ ላይ የነበሩት ሶስቱ ታላላቅ ከዋክብት ተፈሪ ዓለሙና ዓለምፀሐይ ወዳጆ ደበበ እሸቱን በዚያች ሰዓት ተዋናያኖች ሳይሆኑ በእውነት ቬነስ ፍርድ ቤት አደባባይ ላይ ያላችሁ ነበር የሚመስላችሁ። ተፈሪ ዓለሙ እንደ ቋጥኝ የጸና ሰብና፣ ዓለምፀሐይ ወዳጆ እንደ ንጋት ኮከብ የሚያበራ ብልሃት፣ ደበበ እሸቱ ደግሞ እንደ እሳተ ገሞራ የሚያቃጥል በቀልን ይዘው ሲቀርቡ መድረኩ የጥበብ ቤተ ሙከራ ይመስል ነበር እንጂ ቲያትር ተቀምጠን የምንመለከትበት አዳራሽ አይመስልም ነበር። የሕግና የፍትህ ትንቅንቅ የመጨረሻው ቅጽብት ላይ ፐርሺያ እንዲህ ትላለች፣ ሻይሎክ ስጋውን ቁረጥ፣ ገና አንዲት ጠብታ ደም እንዳይፈስ ተጠንቀቅ፣ ስጋው ከ1 ፓውንድ ቅንጣት ታክል እንዳያንስ እንዳይበዛ ስትለው ሻይሎክ ዓለም በአንድ አፍታ ሲፈርስ ይታያል። እስከዚያች ቅጽብት ድረስ ፍትህ ፍትህ እያለ እንዳንበሳ ሲያገሳ የነበረው ሻይሎክ ደበበ እሸቱ በአንድ ጊዜ ትከሻው ሲወርድ፣ ድምፁ ሲንቀጠቀጥ፣ ያ የያዘው ቢላዋ ከእጁ ሲያመልጥ የግርማ መክሰም ይታየኛል። ንብረቱና ማንነቱን አጥቶ እባካችሁ ልሂድ ደህና አይደለሁም ብሎ ከበቀል ወደ ተማጽኖ ሲሸጋገር ችሎት ጥሎ ሲወጣ የሚታየው ትዕይንት በእውነት ልብ ሰባሪ ነው። ምንም እንኳን ሻይሎክ ክፉ ቢሆንም ደበበ እሸቱ ገጸ ባህሪውን ሲጫወተው የተገፋ ሰው ብሶት አድርጎ ስለሚያቀርበው የተመልካች ልብ ሰብአዊ ርህራሄን ይሰብራል። መርፌ ቢጣል እንኳን የማይሰማበት ያ ጸጥታ ዝምታ ብቻ ሳይሆን ለታላላቆቹ ተዋናያኖች የሚሰጠው የክብር ጸጥታ ነበረ። ተመልካቹ ጭብጨባውን እንኳን የረሳው ወደ እርሱ ማንነት ተመልሶ ፍትህ ምንድናት በማለት በበቀል መጨረሻው ምንድነው ብሎ እያሰላሰለ ስለነበረ ነው። እስካሁን ድረስ ይህንን ድንቅ ትርኢት በአካል የማየት እድል በማግኘት ለጥበብ የነበረኝን ፍቅር መሰረቱ ምን እንደሆነ በግልጽ አሳይቶኛል። እንዲህ ያለ ከያኒ ሀገራችን ለጥበብ ያላትን ክብር ከፍ ያደረገ በመሆኑ ፍጹም ልንረሳው አንችልም። ክብራትና ክብራን የጥበብ ወዳጆች፣ የዚህ ታላቅ የሙያ ሰው አድናቂዎች፣ ዛሬ የተሰበሰባችሁት የአንድ ሰው ሙት ዓመት ለመዘከር ብቻ አይመስለኝም። ዛሬ የተሰባሰባችሁት ለአንድ ክፍለ ዘመን ያክል በኢትዮጵያ ጥበብ ሰማይ ላይ እንደ ደማቅ ኮከብ ሲያበራ የኖረን ታላቅ ታሪክ ለመዘከር፣ በሰራቸው ስራዎች ለመደመምና የህይወቱን ፍልስፍና ለማክበር ነው። ክብር አርቲስት ዶክተር ደበበ እሸቱ። ይሄ ስም ሲነሳ ወደ አእምሮአችን የሚመጣው ተዋናይ ብቻ አይደለም። እርሱ የኢትዮጵያ ቲያትር ታሪክ ሲነሳ አብሮ የሚነሳ ቀዳሚ ስም የቃላት መሐንዲስ፣ የመድረክ አንበሳና በገጸ ባህሪያት ውስጥ ህይወት የሚዘራ የጥበብ ነብይ ነበረ። ቲያትር ቤቶቻችን በድምጽ ያስገመገመ የመድረክ ንጉስ፣ ካሜራዎች በአይኑ ምታት የማረከ የፊልም መሐንዲስ፣ በሳቅ ውስጥ ቁም ነገርን የፈተለ የኮሜዲ ቀኛዝማች፣ ጋዜጠኛ፣ ተርጓሚ፣ ደራሲ፣ በአንድ ሰውነት ውስጥ ብዙ ማዕረጎችን የተሸከመ የኢትዮጵያ ፈርጥ ነበረ። አርቲስት ዶክተር ደበበ እሸቱ ለመድረክ ለፊልም ጥበብ የከፈለው ዋጋ ብቻ ታላቅ ያደርገዋል። በየገጸ ባህሪያቱ ተደብቀው ያሉትን ሰብአዊ ባህሪያት ፈልፍሎ በማውጣት ለትውልድ አስተላልፈዋል። ነገር ግን የደበበ ታላቅነት በህይወት እያለ ባበረከተው የጥበብ ስራ ብቻ አያበቃም። ከመሞቱ በፊት ለመጨረሻ ጊዜ የገባው ቃል በተግባር በመተርጎም አካላዊ ህይወቱ ካለፈ በኋላ የአይን ብሌኑን ለኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት በፈቃደኝነት ለግሷል። ይህ ምንኛ ጥልቅ የሆነ ፍቅር እና የሰብአዊ መገለጫ ነው። እርሱ በመድረክ ላይ በነበረው የህይወት ዘመን በተውኔቶቹ፣ በንግግሮቹ የህዝብን የአእምሮ አይን ሲያበራ የኖረ ሰው ነበረ። አሁን ደግሞ በስጋ ሲለይ በተግባር በአካል ጨለማ ውስጥ ለነበረ ወገን ብርሃን ሰጥቶ አለፈ። እርሱ አይን የሰጠው ለአንድ ግለሰብ ብቻ አይደለም። የጥበብ ሰው እስከ መጨረሻው ትንፋሹ አልፎ ተርፎም ከሞተ በኋላ ለሀገሩ ለወገኑ እንዴት እንደሚኖር ትልቅ የሞራልና የፍቅር ትምህርት ለግሶ ዛሬ የደበበ እሸቱ አይኖች በዚህ ምድር ላይ አልጠፉም። በአንድ ወገናችን አይን ውስጥ አሁንም ኢትዮጵያን ያያሉ። ክብራትና ክብራን፣ ደበበ እሸቱ አካሉ ቢቀበርም ስራዎቹ፣ ድምፁ፣ ትህትናውና ያ አርአያነቱ ሁልጊዜም በልባችን ውስጥ ያው ናቸው።
የሱን የሙሳ ዓመት ስንዘክር እያዘናችሁ ሳይሆን እንዲህ አይነት ታላቅ የጥበብ ሰው ስለሰጠን ፈጣሪ እያመሰገን ሊሆን ይገባል። የጥበቡ ፊት አውራሪ፣ የኮሜዲው ቀኝ አዝማች፣ የሰብአዊነት ተምሳሌ ደበበ እሸቱ የሰጠህን ጥበብ፣ ያሳየህን ፍቅር፣ ያበራኸው ብርሃን ለዘላለም ሲታወስ ይኖራል። ታላቁ የጥበብ ሰው ደበበ እሸቱ በፈጣሪ እቅፍ በሰላም ረፍ። ታሪክህም ስምህም ግን ለዘላለም ሕያው ናቸው። ደቤ ነፍስ ይማር። ደቤ እስከ መጨረሻው ትንፋሹ እስከ ቆመበት ጊዜ ድረስ ሆስፒታል ውስጥ እየደወልኩኝ አገኘው ነበረ። መጨረሻ መናገር ሲያቅተው ብቻ ነው የተለያየ ነው። ነፍስ ይማር ደቤ እና 500 ዲያስፖራ ይዤ ስመጣም እዚህ ሀገር እያስተባበረ በሀገራችሁ ላይ አታኩርፉ እያለ መላው ዲያስፖራውን ለሀገራችን ድንበቃ ያደረገ ነው።